እናንተ ዛሬ እንግዲህ ቤተሰቦቼ ጉድ መጣ ጉድ መጣ። ገንፎ አይናወጣል ያገሬ ሰው የሩታዬ አፍቃሪ የአውሮፓው አፍቃሪዋ ዛሬ መኪናው እንዴት ያምራል! ምንድነው ብርድ ልብስ ነገር መሰለኝ ህፃን መሰለኝ። እሱን ቀለበት ላረግ ነው ብሎ ቡታጅራ ድረስ ቤቷ ስር ገጭ ብሎ እንዴ! ቆይ እዚህ ጋር ይቅርታ ሩታ ቡታጅራ ገብታለች እንዴ? እኔ ሳላቅ አልገባኝም። ቡታጅራ መኪናውን ገጭ አድርጓል። እንግዲህ እኔ ለሩታ ቀይራታለሁ። ሩታ ከዚህ ኑሮ መውጣት አለባት። ፈገግታዋ፣ ሳቋ ያስደስተኛል። እናንተ ከቲማቲም ነጋዴ ከሽንኩርት ነጋዴ ወጥቶ ወደ ሚኒሬል ወላሂ ዛሬ ሳስቀኝ ነው ቪዲዮን የጨረስኩት፣ እየሳኩ ነው። ወደ ሀብትን ተቀይሯል። እንግዲህ ከአውሮፓ ድረስ የመጣው ደግሞ ሩታም ብሎ የእሷ ነገር አሳስቦት አብርሽ በእሷ ላይ ችክ ሲያደርግ ከማና ሄርሜላ ጋር ሆኖ ሲማግጥ አይቶ በዛ ተሰምቶት ነው። አስባችሁታል? እንደ አይነት እድል አለ እዲ ቆማችሁ አድራችሁ ብትጸሉም አታገኙ። ከአውሮፓ ድረስ በቪዲዮ አይቶ ተጎርታሌ ብሎ የሚመጣ አፍቃሪ አለ፣ ያውም ከአውሮፓ ብዙ ሴቶች ከሚመኙት ሀገር ማለት ነው። ጉድ 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 ዘንድሮ የዛሬው ድራማ ቶቼ የሚያስቅ ነው። እንግዲህ የእነ ሩታዬ ድራማ ቀጥሏል። ጉዞ ወደ አውሮፓ እና ስለዚህ እሷን ለመጥራት ቤቷን ለማሳየት ጎች ማንበል ጉጂ ነው ጉች ይቅርታ ለስሙ የእነ ሩታ የእነ አብርሽ ጓደኛ እሱን ጠርተውታል። እንግዲህ የኛው ደግሞ ወንድሙ ይሁን ወንድሙ መሰኛ ቤት ስለመግባት ቤተሰብ ፈቅዷል ምናምን እያለ ነው። ወይ ዘንድሮ የኔ ምስኪን የመዳም ቅመሞች የእነሱ መጫወቻ ሁነን ቀረን። የቡታጅራ ዩቲዩበር እቃቃ ሁነን ቀረን። ወዮዮዮ ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ እህቶቼ የሩታ አፍቃሪ የአውሮፓው አፍቃሪ እንግዲህ ከቲማቲም እና ከሽንኩርትነት ወጥቶ ወደ ሀብት ገብቶ እንግዲህ ሩታን ባየው ቪዲዮ ስላሳዘነችው ከች ብሏል። ሩታ ሊወስድ ማለት ነው። ዛሬ እንግዲህ ሩታ አዲስ አበባ የለችም። ዴቶችን ያላወኩም ወደ ቡታጅራ ቤቷ በር መጥቶ ጥራልኝ ብሎ ጓደኛውን በሩታ ቤት ገጭ ብሏል። እንግዲህ ለምን መጣ ምን እያረክ ነው ሲለው እንግዲህ ምንድን ነው የምታረገው ስለው ለሩታ ቀለበት ላረግላል፣ ለሩታ ይሄን መኪና ልሰጥ። ዋው የአብርሽ መኪና ምን አይነት ከለር ነበረች ቶቼ? ነጭ ናት ቬጅ። አዎ ይሄ ደግሞ ውሃ ሰማዩ መሰለ የሚባለው ነው፣ ጥቁር። ዋው እንግዲህ ሩታ እየቀያየር ፏ ብትን ነው ፏ ብትን እና ስለዚህ ምንድን ነው ሲለኝ ሩታ ጓደኛ እንዴት ይሄ እኮ ነውር ነው አንድ ሰው የ80 ወረቀቱን እንትን ሳይል በትዳር ላይ ትዳር በህግ ያስጠይቃል ስለው ይሄን ኃጢአት አልሰራሁም። እሱስ 80ውን ሳይቀዳደው ከሄርሜላ ሲየተንዘላዘለ ሲያቃጥላት የነበረው ብሏል። ስለዚህ ሩታንም ልጇንም ከዚህ አፈር ህይወት አውጥቼ የተደላደለ ኑሮ ጥሩ ትምህርት ተምረው እኔም ከሷ ወልድና ጥሩ ህይወት ነው የሚገባት እያለ ነው። አፈር ግባ አንተ በዚህ አፈር አባህ ብለህ አንተም እኮ አፈር ቅመህ አፈር አቡለህ ነው ያደግከው። ክህኔ ውስጡን ለቄስ አገራችን ነው ወይስ ህዝቡ የምታንቋሽ? አንተ አፈር ፊት ምን ጉር ነው? ስለዚህ ቶቼ አሻው ምን ደመጣ ሲለው ማናሳየ ቤቱ አንተ ልታሳየን ቀለበት ላረግ ይህም መኪና ልሰጣት ለቤተሰቧ ሳይቀር ወርቅ ሁሉ ይሻል
ወይኔ ወይኔ እናንተ ወደ ድራማው ሊሄድና ይሄው እንደ አይነት እኮ ሴቶች እንዳሉ ግን ታውቃላችሁ። ያው ድራማ ነው እየሰሩ ያሉ። እንደ አይነት ሴቶች በብልጭልጭ ነገር፣ በገንዘብ በማይረባ በቁሳቁስ ነገር እንደሚታለሉ አትርሱ። ያውም አውሮፓ የሚባለው 3 ፊደል ሲጠራ እንዴ ምንም አይኖርህ፣ በቃ እንደው ውሰደኝ ከኢትዮጵያ ብቻ አውጣኝ ነው የሚሉት ሴቶቹ። ስለዚህ በእንደዛ አይነት ነገር እንደሚታለሉ እንደ አይነት ሴቶች እንዳሉ ነው። ትምህርት ነው ያው ለኛ ድራማ ነው እኮ እየሰሩ ያሉት ተመካክረው ስለሆነ እንግዲህ ይሄ እንደ አይነት ሴቶች እንዳሉ ነው የሚያስተምረው። ትክክል አሉ፣ በደንብ አሉ፣ በደንብ ፍቅርን ሳይሆን ገንዘብን የሚያስበልጡ ፍቅርን ሳይሆን ገንዘብን፣ ጥቅማ ጥቅምን የሚያስበልጡ ሴቶች አሉ። ብር አለው፣ መኪና አለው፣ ቤት አለው እያሉ ይገቡና ሙጠጠጠጥ አርገውት አይንህን ላፈር ብለው የሚሄዱም ሴቶች አሉ፣ አይተናል። ስለዚህ ይሄ ትምህርት ነው። በመሀልም እንደ ትምህርት ውሰዱ። ድራማ ስለሆነ እየሰሩብን ያሉት። እኔ ያሳቀኝ ነገር ፓርት ለቤተሰቦቿ ሳይቀር ወርቅ እየመጣ ሲል ነው። ለራሷ ማደሪያ የሌላት ትከናነባ አማራታል። ይሄ ወንድሜ አታለን አያውቁም ብለህ አታለን እኛን የመዳም ቅመም ተጫወቱብን። ግድ የለም ግድ የለም። እና እንግዲህ እሱ ይሄኛው ደግሞ እየተጨቃጨቃል። እንዴት ሩታ በጥቅማ ጥቅም የምትገዛ ሴት አይደለችም ሲለው በስልክ ደውዬ ጨርሻለሁ እሺ ብላኛለች ብሎ ያኛው እንግዲህ ድራማው እንግዲህ ይወቅ አላቅም፣ ግራ ገብቶታል። እንዴት ሩታ እንደዚህ አይነት ሴት አይደለችም ቢልም በቃ አብርሽ ለሩታ ሳይሆን የሚፈልገው ልጄን ነው። አንድ ሰው የሚያፈቅራትን ሴት ሁሌ ልጄን ሳይሆን ልጃችንን የሚለውን ቢጨምርበት ጥሩ ነበር። እሱ ግን እሷን አይፈልጋትም፣ ልጁን ነው የሚፈልገው። ስለዚህ ለሩታ አይገባትም፣ እኔ ያስደስታታለሁ እያለ ነው እንግዲህ እያለ ነው። ጉዞ ወደ አውሮፓ እንግዲህ ምን ታስባላችሁ? እንግዲህ ቀለበቱ ሩታ ሊደረግ ነው። ወንድሜ ሰርጉስ ቡታጅራ ወይስ አዲስ አበባ ወይስ አውሮፓ? እሱን እስቲ ደግሞ ቀለበቱ እጇ ሲገባ እያደር እናያለን። እህቶቼ እንግዲህ ድራማው በጣም ደስ ይላል፣ ትምህርትም ሰጭ ነው። ብቻ አሉ እንግዲህ ነገ ደግሞ አንዱ አሁን ይሄ መጀመሪያ የሩታ ድራማ ነው። ደግሞ ኩረጃ ይቀጥላል በዚሁ ዝም ብላችሁ እና ስለዚህ ዛሬ ሸበላው እንግዲህ እኔ ግን ለምን ነው እንደው ዳስፖራው አንዳንዴ መነጸሩ ለምን የማታወልቀው? እንደው ትክክለኛ እኮ መልክ እስቲ መነጸር አውልቀው። መነጸረ ቆንጆ ነው። ካብርሽ ትበልጣለህ ዴ ኧረ 50% ትበልጠዋለህ። ግን እንደ አንዳንዴ ጀንተል በል ቁመትም ባትበልጠው መልክ ትበልጠዋለህ። የሰው ልጅ ግን ቁመት መልክ ሳይሆን ልቡ ዋናው ጥሩነቱ ልቡ ንጹህ መሆን አለበት። መልክ ስላለ አንዳንዶች እህቶች መልክ አለን ቁመት አለን እያሉ ብዙ ሴቶች በእነዚህ ነገር የሚታለሉ እህቶቻችን አሉ። ይሄ ጥሩ አይደለም እህቶቼ። መልኩ ቆንጆ ነው ሸበላ ነው ብለሽ ገብተሽ ውስጡ ግን ጥቁር ከሆነ ትሰቃያለሽ። መልክ አቱ ቁመና አቱ ልቡን ፈትሹ፣ ልቡን መርምሩ። ለአንዳንድ እህቶቼ ማለት ነው የወንድ ሱስ ስላለባቸው እና ስለዚህ ዛሬ እንግዲህ ቀለበቱ ጓጉቼ ነበረ። ያው አረጋለሁ ጥራልኝ እያለ እየተከራከረ ነበረ። ያቆመው እንግዲህ ነገ ቀለበቱ እንደሚደረግ እናያለን። እንግዲህ ይዞ የመጣው እንትን የህፃናቶች እንትን መሰለኝ። እንግዲህ የሰው እየተነሳ አዛን እያለ ነው። ይቅርታ እህቶች አዛን እያለ ነበር ያቋረጠ። እንግዲህ ቤትም እገዛላታለሁ። ከዛ ከኩሽና ከጠባብ ቤት አወጣታለሁ። ለሩታ ይገባታል። ፈገግታዋ ምኑ የምትማርክ ደስ የምትል ልጅ ናት። እኔ ነኝ ያልኩት እያለ እንግዲህ እያሞጋገስናት አፈቅራታለሁ እያለ ነው። ይሄኛው ደግሞ ወንድሙ ይሁን ምኑ የምናውቀው ታሪክ የለም። ቤተሰቡ ተቀብሏታል እስከ ልጇ። ስለዚህ በጣም ደስ ብሎናል።
ቤተሰቦቻችን ተቀብለዋታል እያሉ ነው እንግዲህ። ሩታዬ ጥሩ ትዳር እንደ ውስጥ የአብርሽን ሰርግ እንኳ ልበላ አላየንም። እስኪ የአሁኑ ደግሞ የአውሮፓውን ሰርግ አሳይን እስቲ ባክሽ። እንዴ አሁንም ተጠልበሽ ትሄጂ ነው እንዴ ሰርግ ሳንበላ? ኧረ ተይ። አሁን ደግሞ እስኪ አውሮፓ አይደል? አውሮፓውማ እኔ ሚኒሬ ነኝ። ሚኒር ባፌ እያዝም እኔ ሀብታም ነኝ በጣም ሚኒሬን ማለት በጣም ሀብት ያለው ማለት ነው። እየተጎራብን ነው የኔ ቲማቲም ሽንኩርት ነጋዴ። ወይ ዘንድሮ ወዶ አይስቋሉ፣ ወዶ አይስቋሉ። እኛ የመዳም ቅመሞች እህቶቼ ጤና እድሜ ይስጠን እንጂ የቡታጅራ ጉድ ገና ጉድ ነው ያለ። እነሱ ድራማ ማለቂያ የለውም። ኑሯቸው በድራማ ፍቅራቸው በድራማ ሁሉ ነገራቸው በድራማ ህይወታቸው ሁሉ ድራማ። ወይ 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 መጨረሻችን አሳምርልን። እንግዲህ አብረሽዬም ሄርሜላይን እንግዲህ ቀለበት አድርጋ አንተም አብላን እንዴ። እኛ ጭቅጭቅ ምናምን ድራማ ሲሆን ሰርግ፣ ትክክለኛ ሰርግ እስቲ ያሳዩን። ትክክለኛ ኑሮ፣ ትክክለኛ ፍቅር እስቲ ያሳዩን እንዴ። አሁን የሊ እስኪያርግ ደግሞ ድራማ ልቃጥሉበት ነው። ልጁ ደግሞ ነፍስ ሲያቅ እሱንም ወደ እናንተ ታስገቡታላችሁ። ኧረ ተው፣ ኧረ ተው፣ ይደብራል እንዴ። ተው። እኛ በቃ እኛ ችግር የለም እኛ አርጅተናል። ትውልዱ ምንድን ነው የምታስተምሩን ነው? እናንተ እኮ ለእኛ ሳይሆን ለትውልዱ እንዴ። በአሁኑ ሰዓት የ2 ዓመት ላይ አይባድ 3 ዓመት ላይ አይባድ ተሸክመው እንትን ውስጥ ናቸው። አሁን ጭንቅላታቸው ቴሌቪዥን እንኳን ማየት አቁመዋል። ጀዋል እንደኛ ለእነሱ ትምህርቱ ምንድን ነው ነው? እነሱም እኮ አሁን አንዳንድ ህፃናት እህቶቼ እኔ ትምህርት ትተው እኮ ዩቱብ እያስተማሯቸውን ህፃናቶቹ ጭንቅላታቸው አስባችሁታል? ወደፊት ትምህርት ሳይሆን ዩቲዩበር ነው የሚሆኑት። በቃ ወይኔ ትውልዳችን ተበላ። ምን አይነት ዘመን ደረስ? የሚያስተምሩን ቆሻሻ፣ የሚያስጠላ፣ የሚደብር ቁም ነገር የሌለው። እኛም ከነሱ የባስን ጀዝማ ዝም ብለን የያዩትን የለቀቁለትን ማየት በቃ መጥፎውንም ጥሩውንም። እናቶች እንግዲህ እስቲ ላይክ ሸርም እያረጋችሁ እውነት እና ለሸር የደረሳችሁ እስቲ ሸር አድርጉልኝ። ዱቤ እኮ በጣም ዝቅ በጣም ተኝት ብሏል፣ ሙትት ብሏል ማለት ይቻላል። እስቲቶቼ ሸር 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 አድርጉልኝ። እንግዲህ ዛሬ የሩታው ዳስፖራ አፍቃሪዋ ደስ በሚል ሰርፕራይዝ መጥቷል። እንግዲህ ነገ ደግሞ የምናየው ይሆናል።